እቺ ቆንጅዬ ልጅ ያለች ጥርምጥን ከቁመቷ ጋር ትንሽ የምትቀጥን የደስደሳም ቆንጆ የምትስብ ከርቀት ዝምታን ሰዋሪ የቤት ሁሉ ልምቀት ልብስ የማታባክን ትንሽ የሚበቃት ከቁመቷ ጋር በዝነጣ ደግሞ ሁሉም ነው የሚያውቃት። እኔን የገረመኝ ወይ ወፍራም አይደለች ወይም አረዘመች ለጉድ አስቸገረች ያያትን በሙሉ ልብ እያዘመመች። መቼስ ታምር አይደል ሰው ስለማያምነኝ ስነግራቸው ሰምቶ ከይቅርታ ጋራ ለነሱም ምልከው ላንሳሽ አንድ ፎቶ። በነገራችን ላይ አንተ ገጣሚው ተሳስተሃል። ሀይሚን በአጋጣሚ ብታገኛት እንደው እሷን አስፈቅደ ፎቶ ብቻ ማንሳት ሳይሆን ቀርባት ለሰው ያላትን አክብሮት፣ ስነስርዓቷን፣ ጨዋነቷን ከምንም በላይ ለሰው የምትሰጠውን ሪስፔክት በቲዮሪ ከምታየው ይልቅ በተግባር ማየት ይጠቅም ነበር። እኔ ቢሆን እንደዛ ነበር ማድረገው። ለማንኛውም ገጣሚው ተሳስተሃል። እሷን አስፈቅደ ፎቶ ብቻ ማንሳት ሳይሆን እንዳውም በአካል ቀረብ ብለህ ማውራት ነበረብህ ላለው። ለማንኛውም አበዛው። ይህን ግጥም ያገኘው ቲክቶክ ላይ ነው። እንግዲህ ትናንትና ብሩክ በአብስራት ቻናል ላይ መጥተዋል። ብሩክና አብሳላት እንዲሁም የብሩክና ሀይሚ ጓደኞች ሙቤና ሙፍታም እንደዚሁ በሙቤ ዩቲዩብ ቻናል ላይ መጥተዋል። ታውቃላችሁ ወደኋላ እንግዲህ በሙቤ ዩቲዩብ ቻናል ላይ ትናንትና ብሩክና ሙፍታ ሲመጡ ወደኋላ እንደምትመለሱ ባለሙሉ ተስፋ ነኝ። ሙቤ ሀይሚን እንዴት እንደሚወዳት እንደውም ከአብርሽ ጋር ሆነው ሀይሚን በጣም ወዳታለሁ ምናምን ብሎ ታስታውሳላችሁ ቪዲዮን ወይስ ላስገባላችሁ እንዴ? አብርሽ ወንድሟ እኔ በጣም ነው የሚወድሽ ብሎ ሙቤና ሀይሚን ሲያገናኝ ሀይሚ ምንድን ነው ያለችው? ሳቄ በጣም ደግሞ ሲያስፈራ። ይህ እኮ ትልቅዬ ነው አላለችም? ለማንኛውም ሙቤ ከመጀመሪያ ጀምሮ ሀይሚን በፍቅር ነበር የሚወዳት። በፍቅር ስላችሁ በፍቅር ሳይሆን በጣም ነበር የሚወዳት። ሆኖም ግን አሁን አድጋ ራሷን ችላ የራሷን ህይወት ጀምራ እንደዚህ በስተመጨረሻ ደግሞ የነሱን ሰርግ በጉጉት ስንጠብቅ ጋሽ ብሩክ በሰርግ አላገባም በመዘጋጃ ነው እኔና እሷ ባልና ሚስት መሆናችንን የማሳውቃችሁ ብሎ በለቀቀው ቪዲዮ ላይ ሙፍታም ሆነ ሙቤ እንቡር ዘራፍ እንዴት ነው ይችን መሳይ ኬክ ልጅ ይችን መሳይ ጓደኛችንን ይችን መሳይ ጠንካራ ብቸኝነት ምናምን ሳያሸንፋት ራሷን ባንዴ ቡም ብላ ወጣችን ልጅ በመዘጋጃ ቤትማ እህታችንን አታገባትን በማለት እንግዲህ በጣም ፈታ የሚያደርግ ቪዲዮ በሙቤ ዩቲዩብ ቻናል ላይ እንደተለቀቀ ታውቃላችሁ። ያም የተሰራው ቪዲዮ ብሩክም የተናገረው ነገር ውሸት እንደሆነ ዝም ብሎ ለቀልድና ኧረ እኔ ሀሳቤን ቀይሬያለሁ ምናምን በሚል ያው ቪዲዮ ተዘግቷል። በተለቀቀ ቪዲዮ ላይ ግን ሁላችንም ፈታ ነው ያልንበት። ሌላው እንግዲህ በጣም ትልቁ ወሳኙ ነገር በአብሳላት ዩቲዩብ ቻናል ላይ ብሩክ መጥቷል። እንግዲህ አብሳላት ትናንትና እንዳያችኋት ተቅለስልሳ በብሩክ ላይ ልጥፍ ለማለት ፈልጋ ነበረ። እውነት ለመናገር በቃ ድራማም ቢሆን እንደዚህ ነው። በቃ አንዳንድ ጊዜ ቆፍ እንደ ድራማም ቢሆን በቃ ይበቃል። ገደብ አለው፣ ለሁሉም ነገር ገደብ አለው። ስለዚህ እኔ ካሁን በኋላ ወደዛው ወንድሜ እህትሽ ነኝ፣ ግን እኔን የምትወጂኝ ከሆነ ከኔ ህይወት ገለል ብሎ ኢቭን ሰላም ራሱ በደንብ አላት። ሀይ እህቴ ነው ያለ። በጣም ነው የተመቸኝ። አወራ እኮ እነሱ ከተነጋግረው በነገራችን ይሄን እላለሁ ነው። ግን ቢሆንም ድራማም ቢሆን በቃ ስርዓት ባለው መንገድ መሆን አለበትና ሀይሚ በኔና በብሩክ መካከል አንቺ ጓደኛችን ልትሆኒ አይችልም እኔም አላምንሽም ብላት ነበረ። ብሩክም በተመሳሳይ እንግዲህ ትናንትና ላብሳላት በፍጹም የኔ ጓደኛ በእህትነት ቢሆን ጓደኛችን ልናደርግሽ አይቻልም አንችልምም። ምክንያቱም በመጀመሪያ አንቺ በፍቅር ነበር ብትወጂ ምናምን ብሎ ብቻ ብዙ ነገር ሰካክስከዋል። መጨረሻው ግን ያው ብሩክ ካሁን በኋላ ከህይወታችን ውጪ ምንም አይነት በኔና በሀይሚ መካከል ስለ ፍቅር እንዳታወሪ ብሎ ተሰራብቶታል። ከዛስ ቀጣይ ስቴፕ ምን ይሆናል የሚለውን ያው ትንሽ ላስላስ እያደረጉ ይመጣሉ። ይችን አንድ ሳምንት ህማማትን ያው እንደ ሰው እንትን የሚሉ ከሆነ ትንሽ ለተመልካቾቻቸው ሪስፔክት ካላቸው በእርግጥ ሀይሜን ማስለቀስ የለበትም። በዚህ ሀይሜም እንትን ማለት አለባት። ወደ ከስም ሆነ ብስ አፊን ያዘኝ በቃ አላወራ ይቅርብኝ። ለማንኛውም የፈለጋቸውን ይዘው መምጣት መብታቸው ነው። ይሄን ሳምንት ግን ይችን ሳምንት ሊያስጨንቁንም ይችላሉ፣ ላስላስ ሊያደርጉንም ይችላሉ። ኤኒዌይስ እንግዲህ ከአንድ ሳምንት በኋላ ያው ወደ ቡታጅራ ይሄዳሉ። ፋሲካን ግን በተስፋ ነው የምንጠብቀው። ምክንያቱም የሆነ እያጓጉን ነው ያሉት ማለት ወዳለሁ። ግን አንድ ደስ ያለኝ ነገር ምንድን ነው ብሩክ ትናንትና ለአብስላት የመለሰው መልስ በቃ ትክክለኛ መልስ ነው የመለሰው። ሌላው ነገር እንግዲህ ጓደኛ ማለት ሰው በኖረው ጊዜ በቃ ድምቅ ምናምን ባለ ጊዜ ብቻ ሳይሆን የሆነ ነገር ሀብን ሲያደርግበት አለው ይሄማ እንደዛ አይሆንም ብሎ ቀና የሚያደርግ ሰው ነው። አያችሁ ሙፍታና ሙቤ እንዴት አድርገው ለሀይሚ ተቆርቆሮ ትናንትና እንደመጡ ልብ ምንም እንኳን ድራማ ቢሆንም ምንም እንኳን ስራ ቢሆንም ጓደኛ ማለት ለመቼ ቀን ነው መቼ ነው ጓደኛ የሚያስፈልጋችሁ የሚለውንም እዚህ ላይም ነጥብ መውሰድ ትችላላችሁ። ኤኒዌይስ አትጨናነቁ የኔ ውድ ቤተሰቦች። ያው ዞሮ በመዘጋጃ እንደማያገባት ሀይሚን ፕራንክ እንደሆነ ያደርጋት ሀይሚን ብቻ ሳይሆን ተመልካችንም ፕራንክ እንዳደረገ እንደማይሆንም ሀሳቡንም እንደቀየረ አውቆም እንደሆነ ምናምን እንግዲህ ትናንትና ብሩክ ነግሮናል። በሙቤ ዩቲዩብ ቻናል ላይ በአብስላት ዩቲዩብ ቻናል ላይም ከአብስላት ጋር ያለውን ነገር ጨርሷል። ካሁን በኋላ ይመጣሉ ብዬ አላስብም። ማለት እዩ ምናምን የምትባለው ልጅም እሷም የራሷ ህይወት እንዳላት ተናግሯል። እኛ ዝም ብለን እንባላለን እንጂ
ብዙ ነገር ብሏል። ቲክቶክ ላይ ሲገባ አንድ ጊዜ ሲናደድ ምናምን ብሎ እኮ ይናገራል። ግን ያችን ፓርት ስለምን እንደሆነ አላውቅም፣ ትኩረት አንሰጥባትም። ኤኒዌይስ ያው ያም ሆነ ይሄ ግን የሚሰሩ ስራ ሆኖ ይችን ሳምንት ወደ ራሳቸው ተመልሰው እንግዲህ ለተመልካቾቻቸው ሪስፔክት አላቸው። ራሳቸው ሆነው የሚመጡት ደስ ይለናል። ወይም ይችን ሳምንትም ላስላስ አድርገው የፋሲካ ወጪያቸውን ለመዝጋት ላስላስ እያደረጉ እርስ በርሳቸው እየተለቃቀሱ ሊመጡ ይችላሉ። ያም ሆነ ይሄ ግን ብሩክ ያመጣው የመዘጋጃ ቤት ምናምን ውሸት እንደሆነ ያው ተረጋግጧል። ይመቻችሁ የኔ ውድ ቤተሰቦች።